አንድም በጎ ስራ እንኳን የሌለኝ ባዶ ነኝ። ምረት ርህራሄና ፍቅር ኃይለኝ ምሳሌ ከሌለው ከመንበረ ክብር ከሰማየ ሰማያት ወደዚች ጎስቋላ ምድር ወርደ በበረት ለመወለድ ይወደድክ መምጣትንም የተጠማችውን ጎስቋላዋን ነፍሴን ትጎበኛት ዘንድ እማጸናለሁ። ልቤ በሐሴት ተሞላች፣ አንደበቴም አንተን ታመሰግናለች። ነፍሴም አምላክን ታከብራለች፣ መንፈሴም ከመድኃኒቷ ጋር ደስ ይላታል። ወደ ሰርጉ ድግስ እታደም ዘንድ በመንፈስም እጠነክር ዘንድ አዲሱን ልብስ እንድታለብሰኝ እነሆ ወደ አንተ መጥቻለሁ። እምነቴም የጸና ተስፋዬም የለመለመ ይሆናል። የዳግም ልደቴ የመንጻቴ የነፍስና የሥጋዬ ቅድስና የእውነተኛ ፍቅርና የዘላለማዊ ደስታ ምስክር ሆነልኝ። ክብርት ሆይ እንዳንቺ ያለሽ ልዕልት እኔን የመሰለ ብላቴና ለመጎብኘት እንዴት እዚህ ድረስ ልትመጣ ትችላለች? ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ድሃ አደጎችንና በሽተኞችን ጎብኝቷቸው የለምን? እኔ ደካማዋ ታዲያ ብጎበኝሽ አትፈቅጂልኝም? ልዕልት ሆይ ስለኔ ጸልይልኝ መልካም ልጅን ይሰጠኝ ዘንድ። በየሳምንቱ ከቅዱስ ቁርባኑ መሳተፍ ይገባሻል። እንዲህ ካደረግሽ ጽንሱ ከጸጋው ተካፋይ ይሆናል። ሄለንና ማርያም ወዴት አሉ? ማርያም፣ ሄለን ኖዲ። ሰላም፣ እንዴት ናችሁ? ያለፈውን ሳምንት የመጽሐፍ ቅዱስ ቃል ታስታውሱታላችሁ ወይስ ረስታችሁታል? አሁን እናስታውሰዋለን። እኔ የዓለም ብርሃን ነኝ። ሌላውስ? ማርያም፣ ወደ ጋብር ቤት እንሂድ ባሉን ጊዜ ደስ አለኝ። ሌላስ? ማርያም፣ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደፊት ለምንም አይጠቅምም። ወደ ውጭ ጥሎ በሰው ከመረቀጥ በቀር። እግዚአብሔር ይባርካችሁ። አንድ ላይ ማዕድን ቀርብ ዘንድ ገበታውን ታሰናጅልን። እንዲህ ያለ ክብር ለኛ አይገባንም። ሁላችንም አንድ እንደሆንን አልነገርኩሽም? መጽሐፍ ቅዱስ እንዲህ ይላል፣ ልጁ ከባርነት ነፃ ካወጣችሁ ሁላችሁም ነፃ ናችሁ እንጂ ባሪያ አይደላችሁም። ይህ ቢሆንም እንኳን አንቺ እኮ ልዕልት ነሽ። የነገስታት ንጉስ የሆነ ኃያሉ ጌታችንስ ስለኛ ሲል በበረት አልተወለደም? ተይ እንጂ ጊዜ አናባክን። ለማዕድ በቀረብን ጊዜ ይህን ሁሌ ማንሳት አለብን እንዴ? አባቴ መቼ ነው የሚመጣው? ውዱ ልጄ በገነት እንዳለ ነግሬሃል ነበር እና ይመጣ ማለት ነው። አምላካችን ወደማያልፈው ዓለም በጠራን ጊዜ እኛም ወደርሱ እንሄዳለን። ኢየሱስን እወደዋለሁ፣ እርሱም ይወድሃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተባረክ ጌታችን ሆይ ከልጅነታችን ጀምረ የተራዳህን ለሁሉም የዕለት ምግብን የምትሰጥ በረከትህ ይደረግልን። ሁሉም አንተን ይማጸናሉ፣ አንተም የዕለት እንጀራቸውን ትሰጣቸዋለህ። በቸርነትህ ሁሉንም ፍጥረት ትመግባለህ። ክብር፣ ምስጋና፣ ኃይልና ስልጣን ላንተ ይገባል። ይህን ማዕድ ያሰናዳህልን ዘላለማዊ የሕይወትን ምግብ ትመግበን ዘንድ አይነ ልቦናችንን አብራለን። ዘላለማዊ ሕይወት ለሚያስገኘው ምግበ ነፍስን ተጋ ዘንድ አቤቱ ተራዳ። ክብር